በነገራችን ላይ መኪኖቻችን ማስረከባችንን ቀጥለናል። ለዚያው በ950 ሺህ ብር ቅድመ ክፍያ ቀሪውን 950 ሺህ ብር በ5 ዓመት ያለምንም ወለድ ተከፍሎ የሚያልቅ ነው። በአካባቢው ላይ የጸጥታ አካላቶች ባይኖሩ ኖሮ በመንሱር ጀማል ላይ በዛሬው ዕለት ጥቃት ሊደርስበት ይችል ነበር ሲሉ ቦታው ላይ የነበሩ ሰዎች በቪዲዮ ማስረጃ ጭምር ልከውልኛል። እና ጉዳዩ ምንድነው? ከፊንቴክ ኢንቨስትመንት ጋር በተያያዘ ብዙ ሰዎች የፍትህ ሚኒስቴር ድረስ ሄደው ጨዋታቸውን ሲያሰሙ ነበር። እንደሚታወቀው በተለያዩ ግለሰቦችና አርቲስቶች በሶሻል ሚዲያ እንዲሁም በማስ ሚዲያ ላይ በከፍተኛ ሁኔታ ማስታወቂያ አሰርቶ የነበረው ፊንቴክ ኢንቨስትመንት ግሩፕ መኪና ወደ ሀገር ውስጥ በቅናሽ አስመጣለሁ በሚል እንግዲህ ከብዙ ሰዎች ገንዘብ ከወሰደ በኋላ በቃሉ መሰረት መኪናውንም አላስረከበንም። እንዲሁም ደግሞ ገንዘባቸው እንዲመለስ የፈለጉ ሰዎችም ገንዘባቸው እንዳልተመለሰላቸው ሲናገሩ ነበር። ከዚህ ጋር ተያይዞ እንግዲህ በርከት ያሉ አርቲስቶች እንዲሁም የቴሌቪዥን ጣቢያዎች መንሱር ጀማልንም ጨምሮ ከ16 በላይ የሚሆኑ ግለሰቦች ላይ ክስ ቀርቦ ነበር። በዚህም ክስ መሰረት እንግዲህ ከጉዳዩ ጋር በተያያዘ እጃቸው አለበት ተብሎ የሚጠረጠሩ ግለሰቦችና ተቋማት በስማቸው የተቀመጠ የባንክ ገንዘብ እንዲሁም መኪናም ንብረትም እንዳይንቀሳቀስ ታግዶባቸው ነበር። ቅርብ ጊዜ ግማሾቹ እገዳው ተነስቷል የሚሉ አሉ። ስለ ጉዳዩ ደግሞ በቅርበት የሚከታተሉ አንዳንድ ጠበቆች ደግሞ የባንክ አካውንታቸው ብቻ ነው እገዳው ለጊዜው እንዲነሳ የተደረገው እንጂ በስማቸው ንብረት፣ መኪና፣ ሌሎች አይነት ቁሳቁሶች እንዳያንቀሳቅሱ አሁንም እገዳው አልተነሳም የሚሉ አሉ። ዞሮ ዞሮ ግን በዛሬው ዕለት በርከት ያሉ ህዝቦች እንግዲህ እዚህ ጋር በቪዲዮ ላይ እንደምትመለከቱት በፍትህ ሚኒስቴር ሄደው ጩኸታቸውን ሲያሰሙ ነበር። በዚህም መሀል ነው እንግዲህ መንሱር ጀማል ቦታው ላይ በምን አይነት መንገድ እንደተገኘ ባላቅም እዛ ቦታ የተሰበሰቡ ሰዎች መንሱርን ሲያዩ ገንዘባችንን እንድንበላና እንደዚህ አይነት ነገር ውስጥ እንድንገባ ያደረከን አንተ በሰራው ማስታወቂያ አይተን ነው ለዚህ ነገር ልንዳረግ የቻለውና አንተን አንለቅህም ብለው ጉዳት ሊያደርሱበት ሲሉ አካባቢው ላይ የነበሩ የጸጥታ አካላቶች እንዳተረፉት ነው እንግዲህ ቦታው ላይ የነበሩ ሰዎች የነገሩኝ። እንግዲህ በዚህ ቪዲዮ ላይ እንደምንመለከተው እኔ ምን አውቃለሁ ምናምን አይነት ነገርም ሲል ይሰማል መንሱር። እዛ መሀል የነበሩ ሰዎችም ያንተን ማስታወቂያ ሰምተን ነው ከወለድ ነፃ ምናምን ብለህ በሰራኸው አንተን አምነን ነው ገንዘባችንን የተበላ ነው ሲሉ ይሰማል። እስኪ ይህንን ቪዲዮ በተወሰነ መንገድ እንመልከት። ለምን ታገኛለህ? ድርጅት የኔ ነው ያለወለድ እንግዲህ በቪዲዮ ላይ እንደምትመለከቱት ሲያዋክቡት ያሳያል። እንደውም ይህንን መረጃ የላኩልኝ ሰዎች ቪዲዮ ለመቅረጽ ስላልተመቸ አካባቢው ላይ ያው ፖሊሶችም የጸጥታ አካላቶችም ስለነበሩ ካሜራውን ወደ ታች አድርገው ቀረጻውን ስላቆሙ እንጂ አንዳንድ ሰዎች ስሜታዊ ሆነው እሱም ወዴትም አትሄድም አይነት ነገር ሲሉ ነበር። ለማንኛውም በዚህ አጋጣሚ አንድ ማስተላለፍ የምፈልገው ነገር ምንድነው፣ ሶሻል ሚዲያ ላይ ምናምን በምታዩቸው ታዋቂ ግለሰቦች ወይም ደግሞ ቲክታከሮች የሚሰሩ ማስታወቂያችን አምናችሁ ገንዘባችሁን ኢንቨስት ማድረግ እንደሌለባችሁ ይሄ ጥሩ ማሳያ ነው። እንግዲህ እዚህ ጋር የምትመለከቷቸው በርከት ያሉ ሰዎች ገንዘባቸውን የተበሉ ናቸው። እንደገና ደግሞ በተለያዩ ክፍለ ሀገራት እዚህ ቦታ ላይ መምጣት ያልቻሉ ደግሞ እዚህ ጋር ከሚታዩት በላይ ደግሞ ሌሎችም የተበሉ ህዝቦች እንዳሉ ነው በፊንቴክ ኢንቨስትመንት እየተነገረኝ ያለውና ይሄ በጣም አስቸጋሪ ነው። ለፍታችሁ ጥራችሁ አልበላም አልጠጣም ብላችሁ ያጠራቀማችሁትን ገንዘብ በተሳሳቱ ማስታወቂያዎች እንግዲህ ያላችሁን ንብረትም ሆነ ገንዘብ እንዳታጡ መጠንቀቅ እንዳለባችሁ ነው የሚያሳየው። እንግዲህ መጨረሻው ምንድነው የሚለውን እንግዲህ በህግም የተያዘ ጉዳይ ስለሆነ በቀጣይ ምን አይነት ነገሮች አሉ የሚሉትን ነገሮች ማስመለከታችሁ ይሆናል። በዛሬው ዕለት ግን በርከት ያሉ ህዝቦች ፍትህ ሚኒስቴር ቀርበው ድምጻችን ይሰማ ፍትህ ይሰጠን ሲሉ የነበረውን መረጃ ነው ወደ እናንተ ያደረስኩት። በሌላ መረጃ በድጋሚ እስክንገናኝ የዛሬን እዚህ ላይ ያበቃው። መልካም ጊዜ። ለምን ታገኛለህ? ድርጅት የኔ ነው ያለወለድ ነው